ተወዳጁ ድምፃዊ ጋሽ መሐሙድ አህመድ 4 ልጆች ያፈሩላቸው ባለቤታቸው ከዚህ ዓለም በሞት ተለዩ። በፊንቴክ ማጭበርበር ተከሰው የነበሩት አርቲስቶች ለመጀመሪያ ጊዜ ዝምታቸውን በመስበር አነጋጋሪ መልስና አስተያየት ሰጥተዋል። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም አካውንት አስለቀቅን ያለ ራሳቸው እየገቡ ነው ማለት 6ቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም። የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛው ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። ባለጊዜ ነኝ የምትለውና በህዝብ የተረሳችው ብቃት ስለሌላት የተተወችው አስቴር በዳኔ ሃይማኖትን በመሳደብ ህዝቡን አስቆጥታለች። ይህ የዘር ማጥፋት ቅስቀሳ ነው የተባለለት ንግግሯን በበርካቶች አልተወደደለትም። ሁሉንም በዝርዝር እንነግራችኋለንና እስከ መጨረሻው አብራችሁን ቆዩ። ተወዳጁ ድምፃዊ ጋሽ መሐሙድ አህመድ ከፍተኛ ሐዘን ገጥሟቸዋል። የዝነኛውና አንጋፋው ድምፃዊ ጋሽ መሐሙድ አህመድ ባለቤት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ማለፋቸው ነው ጋሽ መሐሙድን በከፍተኛ ሁኔታ ሐዘን ውስጥ የከተተው። ወይዘሮ ፀሐይ ለጋሽ መሐሙድ አህመድ 3 ወንድና 1 ሴት ልጅ በድምሩ 4 ልጆችን ያፈሩላቸው ሴት ናቸው። ከሰሞኑ እድሜያቸው ገፍቶም በወዳጆቻቸው የቀብር ስነ ስርዓት ላይ አርጅቻለሁ ሳይሉ በሰዎች ጭምር የተደገፉ እየተገኙ የነበሩት ጋሽ መሐሙድ አሁን እጅግ ከፍተኛ ሐዘን ውስጥ ናቸው። ከወይዘሮ ፀሐይ ከወለዷቸው ልጆች የመሐሙድ ብቸኛዋ ሴት ልጅ የሆነችው አደይ መሐሙድም በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻለች። ውድ እናታችንን ማጣት በሕይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃልም የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መጠጊያዬና ትልቁ በረከቴ ነበረች። ያለሷ ሕይወት መቼም እንደ ቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም ረፍትን እንዲሰጣትና ይህንን ከባድ ሐዘንም የምቋቋምበት ብርታት እንዲሰጠኝ እጸልያለሁ ነው ያለችው ጋሽ መሐሙድ ብቸኛ ሴት ልጅ የሆነችው አደይ መሐሙድ። ጋሽ መሐሙድም በተመሳሳይ እጅግ በከፍተኛ የሐዘን ስሜት ውስጥ ይገኛሉ። ለጋሽ መሐሙድ መጽናናትን፣ ለሚስታቸው ደግሞ ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖር እንመኛለን። ስማችንን ያጠፉትና መስቀልቅል ውስጥ የከተቱን ሰዎች እነሱ ወንድ ሆነው እኛ ወንድ ሳንሆን ቀርተን አይደለም ያሉት ደግሞ በፊንቴክ ማጭበርበር ተከሰው ታስረው የነበሩት ታዋቂ አርቲስቶች ናቸው። አርቲስቶቹ ከእስር ከተለቀቁ በኋላ ለመጀመሪያ ጊዜ ስለ ሁኔታውና እጃቸው ከደሙ ንጹህ እንደሆነ በአደባባይ ተናግረዋል። እንዲሁም ዛቻን ጭምር ነው የላኩት። ስማችንን አጥፍተው ያለ ስራችን ስም ያሰጡን ሰዎች ይህን ያረጉት እነሱ ወንድ ሆነው እኛ ወንድ ሳንሆን ቀርተን አይደለም፣ ሕግን ስለምናከብር ነው። በመጀመሪያ ሊታወቅ የሚገባው ነገር እኛን ፌደራል ፖሊስ ጠርቶን እንወያይ ነው እንጂ ያለን መያዣ ወረቀት አልወጣብንም፣ ኑ ተጠርጥራችኋል የሚል ወረቀትም አልተሰጠንም ብለዋል አርቲስቶቹ። እኛ ይህንን ህዝብ ልናጭበረብር አንችልም። ለዚህ ያደረሰን ይህ ህዝብ ነው።
4 እና 5 ሚሊዮን ብር አጓግቶን ወይም ብርቃችን ሆኖብን የምናጭበረብር ሰዎች አይደለንም። እኛም የዚህ ህዝብ አንዱ አካል ነን። ከዚህ ህዝብ ነው የወጣ ነው። ይህ ህዝብ ነው እኛን ለዚህ የሚያደርሰን። ይህንን የሰሩትና ያለ ስማችንም ስም በመስጠት የማይሆን ስራ የሰሩት ሰዎች ወንድ ሆነው አይደለም። እጃችን ላይ ካቴና የገባው ደግሞ ሰው ታስሮ ነው ወደ ፍርድ ቤት የሚቀርበው። ይህ ግዴታ ነው ካቴና እንጂ መቼስ ብራስሌት አያስሩልንም። ጉዳዩን ህግ ይዞታል፣ ህግ ይዳኘናል፣ እውነታውን ያወጣል በማለት ለመጀመሪያ ጊዜ ዝምታቸውን ሰብረዋል። በተለይም አርቲስት ዳንኤል ተገኝ እነሱ ወንድ ነው እኛ ወንድ ሳንሆን ቀርተን አይደለም ይህንን ያደረጉት፣ ወንድነት ቢለካና ወንድነት ቢፈተን ማን እንደሆን ማሳየት የምንችል ሰዎች ነን በሚል እጅግ በተናደደ ሁኔታ ሲናገር ተስተውሏል። ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ይገረም ደጀኔ እንዲሁም ሌሎቹም ደማቸው ንጹህ እንደሆነና ይህ ህዝብ ላይ እንደዚህ አይነት ነገር እንደማያደርጉ አሁን በአደባባይ ገልጸዋል። በአንድ ወቅት ጸጉሯን ተሰርታ ቤተ መንግስት አስገቡኝ ቤቴ ነው ብላለች ተብለ የሚቀለድባት እንዲሁም ከቤተ መንግስትም ተባረር ያለው ስትል ደግሞ የተሳቀባት የትወናው ዓለም አልሳካ ያላትና በህዝብ የተረሳችው አስቴር በዳኔ አደገኛ የጥላቻና የዘር ማጥፋት እንዲሁም የሁከት ቀስቀሳ የሚያስነሳ ንግግርን አድርጋለች። ብዙዎችም በዚህ ተቆጥተዋል። ምንም የፖለቲካ ዕውቀት ሳይኖራት በመዘባረቅ የምትታወቀው አስቴር በዳኔ የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል ብላ በወንጀል እየከሰሰች ስትናገር ነው የተደመጠችው። በዚህ ብቻ ግን አላበቃችም። የሀገር ባለቤት ነኝ በማለቱ ትውልዱ እየተበቀለው ነው ትላለች። አስቴር የዘሩትንም እያጨዱ ነው በማለት ቀጥተኛ በዘር ማጥፋት ቅስቀሳ ወንጀል የሚያስጠይቅ ንግግር ነው የተናገረችው። መረሳት የማትወደው ይህች ሴት በኪነ ጥበቡ ከ11 በላይ ስራዎችን ሰርታ በአንዱም ያልተሳካላት ዕውቀትም ችሎታም የሌላት ሴት ናት። አስቴር በዳኔ ተዋናይ፣ ተወዛዋዥ፣ ድምፃዊ፣ ፕሮዲውሰር በተለይም ፎንተኒና ፕሮዳክሽን በሚል ደራሲ፣ የማስታወቂያ ባለሙያ፣ አክቲቪስት፣ የመድረክ መሪ፣ ዩቲዩበር፣ ፖድካስተር፣ የሃይማኖት ሚዲያ ሰው፣ ገጣሚ ለመሆን ሞክራ በአንዱም እንኳን አልተሳካላትም። ወደ ፖለቲካው በመዞር መዘባረቅ፣ የዘር ማጥፋት ጥሪ ማድረግ ጀምራለች። በቅድሚያ በኪነ ጥበብ ጋር የተያዙ ሙያዎችን ሁሉ ሞክራ ነበር። በፕሮዲውሰሮች ተፈላጊነት በማጣቷ የራሷን ፕሮዳክሽን በማቋቋም የመታየት በቀሏን ለመወጣት ብዙ ሞክራለች። በፕሮዳክሽን ድርጅቷ ፎንተኒና በኩል በምታዘጋጃቸው ፊልሞች ውስጥ ሁል ጊዜ ራሷን መሪ ተዋናይ በማድረግ የመታየት ጉጉቷን ለማስታገስ ለፍታለች። የፕሮዳክሽን ድርጅቱ የነበረውን አቶዝ ተሽከርካሪን የራሷን ፎቶ በትልቁ ለጥፋበት መነን አደባባይ የተመላለሰች የመታየት ረሃቧን ለዓመታት ስታስታግስ ነበር። ፕሮዳክሽኑ በተመልካች ረሃብ ከስሮ ከተዘጋም በኋላ አስቴር በተለያዩ የሥነ ጽሑፍ ምሽቶች ላይ በመቅረብ ግጥምና ስነ ጽሑፎችን ስታቀርብ ብትቆይም አድናቂዎችን ማግኘት ግን አልቻለችም። የሞካከረችው የማስታወቂያ ስራም ባጭሩ የተቀጨ ነበር። መጽሐፍ አሳተማም ጥቂት ቅጂዎች እንኳን ሳይሸጡላት ቀሩ። ጥቂት በመቆየት የዜግነት ፖለቲካና አክቲቪዝምን ጀምራ መድረኮችን ማግኘት ቻለች። ይህም ግን ብዙ አልቆየም። የአዲስ አበባ ተወላጅ ድምፅ ሆና ብቅ አለች። አልገፋችበትም። ከጠቅላይ ሚኒስትሩ ስብሰባ ተባረርኩ እንዲሁም ሌሎችም በሚሉ ርዕሶች መነጋገሪያነትን አሳደደች። አላዋጣትም። ከሃይማኖት ጋር በተያያዘ ውጥረት በተፈጠረባቸው ወቅቶች ሁሉ ብቅ ብላ ገበያውን ለመጠቀም አሰበች። አላስኬዳትም። ዩቲዩብ እና ፖድካስት ፕሮጀክቶቿም ሁሉ የነፍስን ጥሪ የተከተሉና ዓላማ ይዘው የተነሱ አልነበሩምና እድገታቸው ተገታ። ባጭሩ አስቴር ከፍተኛ የስነ ልቦና ታማሚ ናት ይላሉ
አስቴር የሚያስፈልጋት አጣዳፊ የስነ አእምሮ ሕክምና ነው የሚሉ በቅርብ እናውቃታለን የሚሉ ሰዎች ናቸው። አስቴር መነጋገሪያ የሚያደርጋት ከመሰላት ምንም ነገር ከመናገርና ከማድረግ ወደ ኋላ አትልም ሲሉም ያስረዳሉ። የሕፃናት ደህንነት ላይ የሚሰሩ ተቋማትም ቤተሰቧን በቅርበት እንዲቃኙ በቅንነት ጠይቀዋል።